ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በእንግሊዝ አሽከርካሪዎች በስህተት በፍጥነት ማሽከርከር ክስ ተቀጥተዋል ተባለ። በእንግሊዝ በፍጥነት አሽከርክረዋል በሚል በስህተት የተቀጡ በሺዎች የሚቆጠሩ አሽከርካሪዎች ቅጣታቸው ሊሰረዝላቸው እንደሚችል ተገለጸ። ይህ የተገለጠው በተወሰኑ አውራ ጎዳናዎች ላይ የፍጥነት መንገዶች ላይ የተገጠመው ተለዋዋጭ ፍጥነት መቆጣጠሪያ ካሜራዎች ላይ ቴክኒካዊ ስህተት ከታየ በኋላ ነው። አውራ ጎዳናዎቹና የፍጥነት መንገዱን የሚያስተዳድረው ብሔራዊ ተቋም ከአውሮፓውያኑ 2021 ጀምሮ 2650 በስህተት የተመዘገቡ ክስተቶችን እንዳገኙ ገልጿል። ክስተቱ ያጋጠመው የፍጥነት ውሳኔ ምልክቶች በሚለዋወጡበትና ካሜራዎቹ ይህን ቀርጸው በሚመዘግቡበት ጊዜ መካከል የ10 ሰከንድ መዘግየት በመኖሩ ምክንያት ነው። ይህም አሽከርካሪዎቹ ፍጥነታቸውን የጨመሩት የፍጥነት ወሰን ምልክቱ ሳይቀር በፊት እንደሆነ አድርገው ካሜራዎቹ በማሳየታቸው ነው። በዚህ ምክንያት የተቀጡ አሽከርካሪዎቹን ፖሊስ እንደሚያነጋግርና ገንዘባቸውን እንደሚመልስላቸው እንዲሁም የተያዘባቸውን የጥፋት ነጥብ እንደ ሁኔታው ከመንጃ ፈቃዳቸው ማህደር ላይ እንደሚሰርዝላቸው ተገልጿል። ብሔራዊ የፈጣን መንገድ አስተዳዳሪው ለተፈጠረው ስህተት ይቅርታ የጠየቀ ሲሆን የተቋሙ ዋና ኃላፊ ኒክ ሃሪስ የችግሩ መፍትሄ ተለይቷል ብለዋል። ደህንነት ቅድሚያ የምንሰጠው ጉዳይ ነው። ሁሉም አሽከርካሪዎች እንደ ወትሯቸው የፍጥነት ወሰን ምልክቶችን ማስተዋላቸው መቀጠል አለባቸው። በተፈጥሮው ስህተት የቅጣት ሰለባ የሆኑት የሚመለከተው የፖሊስ ኃይል ያነጋግራቸዋል ብለዋል። የእንግሊዝ ፈጣን መንገድ የሚያስተዳድረው ብሔራዊ ተቋም በአንዳንድ ዋና አውራ ጎዳናዎች ላይ የፍጥነት መንገዶች ላይ የተገጠሙ የተለዋዋጭ ፍጥነት መቆጣጠሪያ ካሜራዎቹ ከፍጥነት ወሰን ምልክቶች ጋር አለመነበባቸው ገልጿል። ይህ ማለት የፍጥነት ወሰን ምልክት ከሚቀየርበት ጊዜ ካሜራው በ10 ሰከንድ በመዘግየቱ አንዳንድ አሽከርካሪዎች የፍጥነት ወሰን ምልክቱ ከመቀየሩ በፊት ከፍጥነት በላይ እንዳሽከረከሩ ተደርጎ በስህተት ተለይተዋል። ለዚህ ምክንያት ድንገተኛ የሆነ የትራፊክ ፍሰት መለዋወጥ እንደሆነ ተቋሙ ጠቅሷል። ተቋሙ በእነዚህ መንገዶች ላይ ከአውሮፓውያኑ 2021 አንስቶ ከ6 ሚሊዮን ጊዜ በላይ የተለዋዋጭ ፍጥነት መቆጣጠሪያ ካሜራዎች ጥቅም ላይ መዋላቸውን ጠቅሶ ያጋጠሙት ክስተቶችም ግን 2650 ብቻ እንደሆኑ ገልጿል። ይህም በእያንዳንዱ ቀን ከአንድ ክስተት ያነሰ እንደማለት ነው። የተለዋዋጩ ፍጥነት መቆጣጠሪያ ካሜራዎቹ ጥቅም ላይ የሚውሉት የትራፊክ መጨናነቅና መዘጋጋት በሚያጋጥምበት ጊዜ ሲሆን ሁልጊዜ አገልግሎት አይሰጡም። የተፈጠረው ስህተት 10 በመቶ በሚሆኑት የእንግሊዝ አውራ ጎዳናዎችና የፍጥነት መንገዶች ላይ ተጽዕኖ አሳድሯል። በፈጣን መንገዶች እንዲሁም ሰሜንና ምዕራባውያን ሚድላንድን ከምስራቅ አንግሊያ ጋር የሚያገናኙ መንገዶች ላይ ያሉ ሁሉም የተለዋዋጭ ፍጥነት ወሰን መቆጣጠሪያ ካሜራዎች ላይ ስህተቱ አጋጥሟል። ተቋሙ የካሜራዎች ሁኔታም ለማረጋገጥ ከፖሊስ ጋር እየሰራ ሲሆን ከዚህ በኋላ ማንም ሰው በስህተት እንደማይቀጣ ቃል ገብቷል። ይህ በእንዲህ እንዳለ ፖሊስ ካሜራዎቹ በትክክል መስራታቸውን እርግጠኛ እስከሚሆን ድረስ አሽከርካሪዎችን መቅጣቱን አቁሟል። የትራንስፖርት መስሪያ ቤቱ ቃል አቀባይ በዚህ ስህተት ተጎጂ የሆኑትን ይቅርታ እንጠይቃለን። ደህንነት ችላ የሚባል ጉዳይ አልነበረም። ወደፊት ማን ሰው በስህተት እንዳይቀጣ ከፖሊስ ጋር እየሰራን ነው ብለዋል። ሕግ ማስፈጸም አሁንም ተግባራዊ የሆነ ሲሆን ማህበረሰቡ ሕግ የሚጥሱ አሽከርካሪዎችን ብቻ እንደሚቀጡ እርግጠኛ መሆን ይችላል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።